ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይዛ። ዛሬ እንግዲህ ለየት ያለ ዘይት ሳንጠቀም የሚጠበስ የዶሮ አሰራር ይዤላችሁ መጥቻለሁ። ለቤት አዲስ ናችሁ ላይክ፣ ሰብስክራይብ አድርጉ። ነባሮች ኮሜንት እና ላይክ አትዘንጉ። ወደ አሰራሩ ነው እንግዲህ እዚህ ጋር የምታዩት ዶሮ ነው። ቆዳውን አላጥኩትም፣ ሁለት ቦታ ቆርጬ። በነገራችን ላይ እዚህ ጋር እንትኑን ምንድነው ስሙ አጥንቱን ማውጣት ትችላላችሁ። እኔ ለጊዜው አጥንቱን አላወጣሁትም ማለት ነው። እኔ ለጊዜው አጥንቱን አላወጣሁትም። እናንተ አጥንቱን ማውጣት ትችላላችሁ። እዚህ ጋር እንግዲህ የተለያየ ቅመም አድርጌ ነው እንግዲህ እንደዚህ ከጨማመርኩ በኋላ ነው ትዝ ያለኝ ለቤተሰቦቼ ለምን አላካፍላቸውም ብዬ ቪዲዮ መቅረጽ የጀመርኩት ማለት ነው። እና ውድ ቤተሰቦቼ ምን መሰላችሁ እዚህ ጋር የምንጠቀመው ማንኛውንም ለወጥ የምንጠቀማቸውን ቅመም ነው የምንጠቀመው እዚህ ጋር ማለት ነው። እዚህ ጋር አሁን የህንድ ቀይ በርበሬ የሚያቃጥል የማያቃጥል መጠቀም ትችላላችሁ። ቁንዶ በርበሬ ወይ ፍልፍል አስወድ ማድረግ ትችላላችሁ። እና ጨው የምትጠቀሙትን እናንተ ለምሳሌ ዶሮ መችቡስ ስትሰሩ፣ ዶሮ ወጥ ስትሰሩ፣ የሳሎና ስትሰሩ የምትጠቀሙትን ቅመሞች መጠቀም ትችላላችሁ። እኔ እንደዛ አድርጌ ነው የምጠቀመው ማለት ነው። እንደገና ደግሞ እንደዚህ አሁን ይሄ ማሹ ይባላል። ዘይት አንጠቀም። ዘይት ትንሽ ጠብ እናደርግበታለን ስንጠብሰው እንዳይደርቅብን። እና ውድ ቤተሰቦች እንደዚህ ታዋህዱት እና ከፈለጋችሁ ደግሞ ሽንኩርት፣ ቀይ ሽንኩርት ፈጭታችሁ አንድ ላይ እንደዚህ ከቅመም ጋር ለውሳችሁ ማስቀመጥ ትችላላችሁ። እንደፈለጋችሁ 20 ደቂቃ፣ 10 ደቂቃ፣ 1 ሰዓትም ችግር የለውም ስለሚብላላ ማለት ነው። እና አጥንቱን ያላወጣሁት ደግሞ አጥንቱ የራሱ ጣዕም አለው ከቅመሞቹ ጋር ሲዋሃድ። እንደገና ደግሞ እሳት ሲነካው የምንጠብሰው በከሰል ነው ብያችኋለሁ። ከሰሉ በደንብ ተቀጣጥሎ ጥቁሩ ጠፍቶ ቀይ ፊልም ሲሆን እዛ ላይ ማራገብ ምናምን ማድረግ የለብንም። ከተራገብን ይለበለባል። ስለዚህ በቃ ንፋስ ያለበት ቀስ ብሎ በራሱ ጊዜ እየተቀጣጠለ እንዲበስል እናደርጋለን። ውድ ቤተሰቦቼ ቀስ እያለ እንዲበስል ነው ማድረግ ያለብን እንጂ እንደዚህ እያራገብን የምናበስለው ከሆነ ውስጡ ሳይበስል ከላይ ዝም ብሎ ልብልብ ይልና ሲበላም አይጣፍጥም ማለት ነው። አንደኛ ጭስ ይላል፣ ሁለተኛ ጣዕም የለውም። ስለዚህ ከሰላችንን እኔ ከሰሌን አቀጣጥያለሁኝ። አሁን ቀይ ሆኗል። ከዚህ ቀጥሎ እንግዲህ ከሰሌ ላይ አድርጌ እየጠበስኩ አሳያችኋለሁ ማለት ነው። እዛ ላይ አድርጌ እያገላበጥኩ የራሱ የመጥበሻ የምንጠብስበት የራሱ እቃ አለው ራሱን የቻለ ማለት ነው። በሱ ነው የምንጠብሰው። ዘይት አንጠቀምም ስንጠብስ ማለት ነው። እዚህ ጋር ግን እዚህ ላይ ግን ትንሽ ዘይት ጠብ ማድረግ አለብን ሲጠበስ ድርቅ እንዳይል ማለት ነው። የሆነ ቶሎ እንትን እንዳይል የሆነ ትንሽ ነው ዘይት የምንጠቀመው። እና ያላችሁን ቅመም መጠቀም ትችላላችሁ ውድ ቤተሰቦቼ። በጣም ለአሰራር ቀላል ነው። አንዳንዴም እንደዚህ ለየት አድርጋችሁ ሰርታችሁ ስታቀርቡ አሰሪዎቻችሁ ወይም ቤተሰቦቻችሁ ደስ ብሏችሁ ይበላሉ ማለት ነው። ይሄ ቀላል ነው። በቃ እንደዚህ ትላላችሁ። ከፈለጋችሁ አጥንቱን ማውጣት ትችላላችሁ። እያንዳንዱ በነገራችን ላይ አጥንቱን መውጣት ይችላል። የእግሩም አጥንት መውጣት ይችላል። ደረቱ ላይ ያለው ሁሉ አጥንት መውጣት ይችላል። ማለት በብልሃት ቀስ ብለን እንትን ካለ ስጋውን ብቻ እያስቀረን አጥንቱን ማውጣት እንችላለን። እንደ ፍላጎታችሁ ነው። እኔ አንዳንዴ አጥንቱን አወጣለሁ፣ አንዳንዴ አጥንቱን አላወጣም። አሁን ይሄ አጥንቱ ሳይወጣ ነው ዛሬ ልሰራ እንትን ያልኩት ማለት ነው። በሌላ ጊዜ አጥንቱ ሲወጣ አሳይን የምትሉ ከሆናችሁ ኮመንት አስቀምጡልኝ። አጥንቱ እንዴት እንደሚወጣ ደግሞ አጥንቱን እያወጣሁ ቪዲዮ ልሰራላችሁ እችላለሁ ውድ ቤተሰቦቼ ማለት ነው። እና በጣም ቀላል ነው። እንደዚህ አድርጋችሁ ከሰል ታቀጣጥላላችሁ። ከዛም በኋላ እዛ ላይ ማብሰል ነው ማለት ነው። ቀስ እያላችሁ ቀስ እያለ በራሱ ጊዜ ይበስላል። እና በጣም እንዴት ልበላችሁ በጣም ጣዕሙ ይለያል። ደስ ብሏችሁ ነው የምትበሉት። ከፈለጋችሁ በሩዝ መብላት ትችላላችሁ። ከፈለጋችሁ በቂጣ ወይም በኮብስ እያጣበቃችሁ መብላት ትችላላችሁ። በፈለጋችሁ መብላት ትችላላችሁ። እንደዚሁ መብላት ትችላላችሁ። እሱ የራሳችሁ ፍላጎት ነው። እና በጣም ደስ ይላል ማለት ነው። እና ይሄን ነገር ለመስራት በተለይ አረብ ሀገር ያለን እህቶች ይሄንን ለመስራት በጣም ቀላል ነው። ምክንያቱም ሁሉ ነገር የተሟላ ነገር ነው ማለት ነው። ሁሉም ነገር የተሟላ ነገር ስላለ መስራት ይቻላል። ምንም ነገር የሚቸግረን ነገር የለም ብዬ አስባለሁ ማለት ነው። ሁሉም ነገር ስለሚሟላ እና ውድ ቤተሰቦች እንግዲህ እዚህ ጋር አሁን ቅመማ ቅመሙን ልውስውስ አድርጌ ወይንም ቀባብቼ
እያዘጋጀሁኝ ነው። ከዛን ደግሞ ወደ ከሰሉ ላይ ደግሞ በከሰሉ ስጠብስ ደግሞ አሳያችኋለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ ውድ ቤተሰቦቼ። በቀጣይ እንግዲህ ከዚህ ቀጥሎ እየጠበስኩ ደግሞ አሳያችኋለሁ ማለት ነው። እና ይህን ይመስላል ውድ ቤተሰቦቼ። በጣም ትወዱታላችሁ ብዬ ተስፋ አደርጋለሁኝ። አንዳንዴም እንደዚህ ለየት ያለ ነገር ሰርተን ብናቀርብ አንደኛ ለራሳችን ሙያ እንለምዳለን ማለት ነው። ወደፊት ማን ያውቃል ሬስቶራንት እኮ ልንከፍት እንችላለን። ሀገራችን ገብተን ከተባበርን፣ ፍቅር ካለን፣ እርስ በርስ መተባበር ካለ፣ እርስ በርስ የማደግ ፍላጎት ካለ እንደዚህ ሙያ ተምረን ሀገራችን ላይ እጥን ምጥን ያለች አነስተኛ የምግብ እንትን መክፈት እንችላለን። እኛ በተለይ አረብ ሀገር ያለን እህቶች ተባብረን ማለት ነው። እና ሙያ ማወቁ ለራስ ነው ብዬ አስባለሁ። እንግዲህ ቤተሰብ ይላችሁ እጣው እንደዚህ የጠበስኩት ነው። በከሰል አድርጌ ከሰሉን እሳቱን በጣም ሳይበዛ ቀስ እያለ በራሱ ንፋስ እያብለበለበው እንዲበስል እያደረኩኝ ነው። ቤተሰቦች ይህን ይመስላል። በቻናሌ አዲስ ናችሁ ላይክ፣ ሰብስክራይብ ማድረጋችሁ አትዘንጉ። ባረካችሁ ቤተሰቦች ይመስላል። እንግዲህ እንደዚህ እየጠበስኩት ነው። ከዛን ቆይቼ ደግሞ እገለብጠዋለሁ ማለት ነው። እና ቀስ እያለ በራሱ ጊዜ እሳቱን ማርገብገብ ምናምን አይጠበቅብንም። እኛ ብቻ የሚጠበቅብን ከሰሉን ቀይ እስከሚሆን ድረስ ማቀጣጠል ነው። የጭሱ ጥቁር ነገር ጋዙ መውጣት አለበት። አለበለዚያ ከነ ከሰሉ ጥቁር ሆኖ እንደዚህ ስንጠብስ ምግቡን ጣዕሙን ያበላሸዋል። ጭስ ነው የሚያደርግብን ማለት ነው። ስለዚህ ሹሙ ቀይ እስከሚሆን ድረስ አሁን ያው አንደኛ ቀን ነው፣ ሁለተኛ ፀሐይ አለ። ለዛ ነው እንግዲህ እሳቱ ነጭ ነው የሚታያችሁ እንጂ እንደዚህ ከለል ያለ ወይም ጨለም ያለ ቦታ ቢሆን ቀይ ሆነ ነበር የሚታያችሁ ማለት ነው። ወይ ማታ ቢሆን እና ያው አሁን ቀን ላይ ነው ለምሳ እያዘጋጃለሁ። ውድ ቤተሰቦች ይህን ይመስላል እንግዲህ። ጠብሼ ጨርሼ ደግሞ መጨረሻውን አሳያችኋለሁ እና ይህን ይመስላል ቤተሰቦች። እንደምታዩት ይህን ይመስላል ቤተሰብ። እንግዲህ ቤተሰብ ይህንን ይመስላል። በጣም ቆንጆ አበሳሰል በስሎ ይህንን ይመስላል። እንግዲህ ስታዩት በጣም ነው የሚያምረው። ምናልባት ስታዩት ጠቆር ያለ ይመስላችኋል፣ ግን አይደለም። ይኸውላችሁ እንደዚህ በጣም ነው የሚያምረው። አላረረም፣ ውስጡ በደንብ ነው የበሰለው። ምክንያቱም ከሰሉን እንደዚህ እሳቱን አላረገፍቱም፣ በራሱ ነው በቃ። አያችሁት? እዚህ ጋር እንግዲህ እንደምታዩት አላረረም። አያችሁት? በቃ እንደዚህ ነው ቆንጆ ሆኖ ነው የበሰለው። ውድ ቤተሰቦቼ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ያው እንዳይቀዘቅስ ደግሞ ቶሎ በእንደዚህ ሳህን ወይንም ይሄ እንግዲህ የማያቀዘቅዝ ነው። እንደዚህ አድርጋችሁ ኮበስም ማድረግ ትችላላችሁ። ቂጣ ወይም ኮበስ ከስር አንጥፋችሁ ከዛ አድርጋችሁ ከላይ ልብስ ማድረግ ትችላላችሁ። እንዳይቀዘቅዝ ማለት ነው፣ በትኩሱ እንዲበላ እና በጣም ነው የሚጣፍጠው። በነገራችን ላይ ውድ ቤተሰቦቼ ሞክሩት፣ በጣም ትወዱታላችሁ። ለአሰራር ቀለል ያለ ምግብ ነው። ሞክሩት በየቤታችሁ። ቀላል ነው፣ ብዙም ወጪ አያስወጣም። ሁሉ ነገር ቤታችሁ ይኖራል ብዬ አስባለሁ። በምትሰሩበት አካባቢ ማለት ነው፣ በምትሰሩበት ቤት ማለት ነው። እና በጣም ቀላል ነው።